አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ ተመልካቾቻችን ዛሬ በኢስላም ውስጥ በጣም ስሜታዊና ወሳኝ በሆነ ጉዳይ ላይ እንወያያለን። እሱም አህሉል ቂብላ ወደ ካዕባ ስለሚሰግዱ ሙስሊሞች በአጠቃላይ የኢስላም ሊቃውንት ማለት ነው ዑለሞች አህሉል ቂብላ በቀላሉ ከሃዲ ወይም ካፊር ብለው አይፈርጁም። ነገር ግን ይህ ማለት ምንም አይነት ድንበር የለም ማለት አይደለም። ታዲያ አንድ አህሉል ቂብላ ምን አይነት ድንበር ሲያልፍ ነው የኩፍር ብይን ሊሰጥበት የሚችለው? ዛሬ ከተላላቅ የኢስላም ሊቃውንት ማስረጃዎች ጋር ይህንን ጉዳይ በዝርዝር እንመለከታለን። አብራችሁን ቆዩ። በመሰረቱ አህሉል ቂብላ ማለት ወደ ካዕባ አቅጣጫ የሚሰግዱ ሰዎች የሚመለከት ሲሆን በአጠቃላይ ሙስሊሞች ናቸው ብሎ ይታሰባል። ይህ ጽንሰ ሐሳብ በሙስሊሞች መካከል አንድነትን ለማሳየትና በቀላሉ የኩፍር ብይን ከመስጠት ለመቆጠብ ይጠቅማል። ነብዩም አለይሂ ሰላቱ ወሰላም ወደ ሶላታችን የሚሰግድ ቂብላችን የሚቀበል የታረደውን የሚበላ እሱ ሙስሊም ነው ብለዋልና። አህሉል ቂብላ ድንበር የሚያልፍባቸው ሁኔታዎች ምንድናቸው የሚለውን አሁን ላይ በትክክል እናወራለን ማለት ነው ከዑለሞች ማስረጃ ጋር። የመጀመሪያው የኢስላም መሰረታዊ ምሰሶችን መካድ ነው። ማለትም ዴኒያል ኦፍ ፋንዳሜንታል ፒላርስ ኦፍ ኢስላም ማለት ነው። አንድ ሰው አህሉል ቂብላ ቢሆንም የኢስላም መሰረታዊ ምሰሶችን አርካኑል ኢስላም ወይም የኢማን መሰረቶችን አርካኑል ኢማንን በግልጽ ከካደ ከኢስላም ይወጣል። ለዚህም አልኢማም አልነወዊ ረሂመሁላህ ምን ይላሉ? አንድ ሰው የሶላትን ግዴታነት፣ የዘካትን ግዴታነት፣ የረመዷን ጾም ግዴታነት ወይም የሐጅ ግዴታነት ከካደ እንዲሁም የቁርአንን ግዴታነት ከካደ ካፊር ነው ይሉናል። ረውደቱ አጧሊቢን ወይም ሸርህ ሶሒህ ሙስሊም ላይ ማለት ነው በሁለቱም ኪታብ ላይ ጽፈውልናል። ይህ ማለታቸው አርካኑ ኢስላምን ከአርካኑ ኢስላም ሙሉን ሳይሆን አርካኑ ኢስላምን አንዱን ከካደ ከእስልምና ይወጣል ማለት ነው። የእስልምና መሰረቶች ምንድናቸው? ሸሃደተይን መጀመሪያ አይደለ? አሁን የሚናፈሱ ነገሮች ከሸሃደተይን ሌላ ያሉት ሁኔታዎች ይሄ ጾም መጾም፣ ረመዷንን፣ ሶላት መስገድ፣ ዘካ ማውጣት፣ ሐጅ ማድረግ በዚህ ኺላፍ የለም። ስለ ሸሃደተይን ነው አሁን ብዙዎች እየተነጋገሩበት ያሉት በአሁን ወቅት ላይ ማለት ነው። ሸሃደተይንን የካደ ሰው ይከፍራል እያሉ ኢማም ነወዊ ማለት ነው። ከአርካኑ ኢስላም አንዱን ከካደ ከእስልምና ይወጣል። ይህ ማለት ሸሃደተይን አንዱ ነው፣ አላህ ጅስም ነው ካለ ከእስልምና ይወጣል ማለት ነው። በቀደም ቪዲዮ ላይ የለቀቁት ቪዲዮ አለ አላህን ጅስም ነው ያሉት ሰዎች እንደሚከፍሩ ከዑለማ ማስረጃዎች ብዬ የለቀቁት አለ። ካላያችሁት እዛ ገብታችሁ ማየት ነው። አንደኛው ሙጀሲማ ይከፍራል ብሎ ከተናገሩት መካከል አንደኛዎቹ ማናቸው? ኢማም ነወዊ ረሂመሁላህ ናቸው። ካላገኛችሁት ዲስክሪፕሽን ላይ አስቀምጥላችኋለሁ ቪዲዮውን ወይም ወደ ቻናሉ ገብታችሁም በቅርብ ስለሆነ የተለቀቀው ማግኘት ትችላላችሁ። ኢማም ነወዊ ሙጀሲም ካፊር ለመሆኑ በግልጽ ተናግረዋል። ስለዚህ እዚህ ላይ ደግሞ አህሉል ቂብላዎች ከአምስቱ አርካኖች ወይም ከስድስቱ ኢማኖች መካከል አንዱን ከካዱ ከእስልምና ይወጣሉ እያሉ ነው። ስለዚህ አህሉል ቂብላ መባል ብቻ ጥቅም የለውም ማለት ነው። ምሰሶዎችን ከካደ አህሉል ቂብላ አይባልም። ወደፊት ደግሞ በደንብ ይብራራልናል ማለት ነው። የወሃቢዮች ሼክ ለራሱ ሳይቀር ኢብኑ ተይሚያ ምን ብሏል? ለዓነቱላህ አለይህ የኢስላም መሰረታዊ ነገሮችን የካደ ሰው ምንም እንኳን ሶላት ቢሰግድም ከኢስላም ይወጣል ይላል። አያችሁት? አሁን በሱፍይ ስም ራሱ ሱፍዩን በመከፋፈልና አህባሽና ሱፍያ አንድ አይደለም በማለት ወሃቢያዎቹን ወደ አህሉል ቂብላ የሚያጣምሩ ሰዎች ተፈጥሯል። አሁን ሱብሃንአላህ የሚገርም ነገር ነው። ስለዚህ የወሃቢያዎቹ ሼክ ሳይቀር
የኢስላም መሰረታዊ ነገሮችን የካደ ምንም እንኳን ሶላት ቢሰግድ ከእስላም ይወጣል። ያኒ ዝም ማለት እኔ እስላም ነኝ ብሎ ቢናገር ለራሱ ከእስላም ይወጣል ይላል ኢብኑ ተይሚያ ሳይቀር ማለት ነው። የወሃቢዮች ሼኽ አንተ በሱፍያ ስም የምትከራከርለት ወሃቢያ ሼኹ ይከፍራል እያለ ነው። አንተ ግን በሱፍያ ስም ገብተህ ወሃቢያ አይከፍርም ብለህ የምትከራከርለት ሰው ማለት ነው። ይሄንን ኪታቡ ማን ላይ ነው ብትለኝ መጅሙዑል ፈታዋ ላይ ማለት ነው። በግልጽ ታገኘዋለህ። ግባና ተመልከት። ቀጣይ አላህን ወይም ነቢዩን ዓለይሂ ሰላቱ ወሰላም መሳደብ። አላህን ወይም ነቢዩን ዓለይሂ ሰላቱ ወሰላም በግልጽ መስደብ፣ ማዋረድ ወይም ማሾፍ ከባድ የሆነ ኩፍር ነው። ለዚህም ኢማም አልቃዲ ዕያድ ረሒመሁላህ ሽፋ ቢተዕሪፊ ሑቁቂል ሙስጦፋ በሚለው ኪታባቸው ላይ ነቢዩን ዓለይሂ ሰላቱ ወሰላም የሰደበ ሰው የሞት ቅጣት እንደሚገባውና ከኢስላም እንደሚወጣ በዝርዝር አስቀምጠውልናል። ነቢዩን ዓለይሂ ሰላቱ ወሰላም የሰደበ ሰው ከሃዲ ነው፣ ንስሐ ቢገባም ቅጣቱ አይነሳለትም ይሉናል። ማን? ቃዲ ዕያድ ሽፋ ቢተዕሪፊ ሑቁቂል ሙስጦፋ በሚለው ኪታባቸው ላይ ማለት ነው። ነቢዩን ብቻ አይደለም አላህን ለራሱ አላህ ሱብሓነሁ ወተዓላ የተሳደበ ሰው ከእስልምና ይወጣል። አሁን ታዲያ ወሃቢዮች አላህን እየተሳደቡ አይደለምን? ጥያቄ ለዛ ሱፍያ ነኝ ብሎ ወሃቢዮች አይከፍሩም ለሚሉ ሰዎች ነው። ወሃቢያ አላህን እየተሳደቡ አይደለም፣ አላህ ምንም ነገር አልመስልም እያለ አይ ትመስላለህ፣ አንተ አርሽ ላይ ተቀምጠሃል፣ እጅ አለህ፣ እግር አለህ እያሉ መሳደብ አይደለም ይሄ መናገር? እንደዚህ እያሉ መናገር መሳደብ አይደለም? አቅል ላለው ሰው ከስድብ በላይ ነው። አላህን እየተሳደበ እንዴት ኩፍር አይሆንም ትለኛለህ? በአጠቃላይ አራቱም መዛሂቦች ያኒ ሐነፊ፣ ማሊኪ፣ ሻፊዒ እና ሐንበሊ ነቢዩን ዓለይሂ ሰላቱ ወሰላም መስደብ ኩፍር እንደሆነና የሞት ቅጣት እንደሚያስከትል ይስማሙበታል። በሶስተኛ ደረጃ ቁርአን ወይም ሐዲስን ማጣጣል። የቁርአን ወይም የሐዲስን ትክክለኛነት፣ ቅዱስነት ወይም መለኮታዊ ምንጭነት መካድ ከኢስላም የሚያስወጣ ተግባር ነው። ኢማሙ አቡ ሐኒፋ ረሒመሁላህ የቁርአንን አንቀጽ የካደ ሰው ካፊር ነው ይሉናል። ፊቅሁል አክበር ላይ ማለት ነው። እንዲሁም ኢማም አልባጂ ማሊኪ የነቢዩን ዓለይሂ ሰላቱ ወሰላም ሱና ያኒ ሐዲስ የካደ ሰው ከኢስላም ይወጣል ይላሉ። አራተኛው አላህን ከፍጡራን ጋር ማመሳሰል። አላህን እንደ ፍጡር አካል አለው፣ ቦታ ይወስዳል፣ አቅጣጫ አለው ብሎ ማመን ከባድ የሆነ ኩፍር እና ከአህሉል ቂብላነት የሚያስወጣ ተግባር ነው። ኢማም አልገዛሊ አላህን አካል ነው ብሎ የሚያምን ሰው ጣዖት እንደሚያመልክ ይቆጠራል። ይህም በዑለሞች ስምምነት ኢጅማዕነት ያለ ነው ይላሉ። ኢማም አልገዛሊ በሻፊዒ መዝሀብ ምን ይላሉ? አላህን አካል ነው ብሎ የሚያምን ሰው ጣዖት እንደሚያመልክ ይቆጠራል። ይህም በዑለሞች ስምምነት ኢጅማዕ ኩፍር ነው ሲሉን በኪታባቸው ላይ ያስቀምጡልናል። ኢማም ነወዊ በሻፊዒ መዝሀብ ሙጀሲሞች ካፊር መሆናቸውን የታወቀና ትክክለኛ ብይን ነው ሲሉ በኪታባቸው ላይ እንዲሁም ያስቀምጡልናል ማለት ነው። ስለዚህ ወሃቢያዎች ከኢስላም እንደወጡ አህሉል ቂብላ እንዳላይደሉ በትክክል እንረዳለን ማለት ነው። እዚህ ላይ ልብ ማለት የምንገባው በአንድ ንግግር አለ፣ ኢጅማዕ የሆነ ንግግር ማለት ነው። እሱ ምንድነው? ከኢስላም ሌላ ዲን አድርጎ የያዘ ይከፍራል። የካደውንም ሰው ካፊር ያላለ ወይም የተጠራጠረን ሰው ይከፍራል። የካደውን ሰው ደግሞ ምንም አይደለም ማለትም ካፊር ነውም ካፊር አይደለምም ያለ ሰው እንደሚከፍር ፉቃሃውል ኢስላሚዩን ኢጅማዕ አድርገውልናል። የኔ ንግግር አይደለም። ይሄን ደግሞ ወይት አለ ብትለኝ ፊ ሽፋ ቢተዕሪፊ ሑቁቂል ሙስጦፋ የሚባል ኪታብ ላይ አለላችሁ። ልክ አሁን አዲስ ሱፍይ ነኝ ባዮች ውሃቢዎችን የሚያገራሩ ማለት ነው። ውሃቢዎች ካፊር አይደሉም ይላሉ። ይህ ንግግር ጋር እየተጋጩ ነው ማለት ነው። ስለዚህ
ሁላችንም ልንጠነቀቅ ይገባል። ውድ ተመልካቾቻችን አህሉል ቂብላ የሚለው ጽንሰ ሐሳብ ሙስሊሞችን በአንድነት ለመያዝና በቀላሉ የኩፍር ብይን ከመስጠት ለመቆጠብ ቢሆንም ይህ ማለት ግን ምንም አይነት ድንበር የለም ማለት አይደለም። የኢስላም መሰረታዊ ምሰሶዎችን መካድ የአላህን ወይም የነብዩን አለይሂ ሰላቱ ወሰላም መስደብ፣ ቁርአንን ወይም ሐዲስን ማጣጣል፣ አላህን ከፍጡራን ጋር ማመሳሰል ወይም ተጅሲም እንዲሁም ትልቁን ሽርክ በአላህ ላይ ማጋራት አንድን ሰው ከኢስላም የሚያስወጡ ከባድ ወንጀሎች ናቸው ማለት ነው። እውነተኛ ሙስሊም እነዚህን ድንበሮች ጠብቆ በአላህ ላይ ያለውን እምነት አጥብቆ በመያዝ ከነዚህ ከባድ ወንጀሎች መራቅ አለበት። አላህ ሁላችንንም ከስተት ይጠብቀን። ይህንን ቪዲዮ ለሌሎች በማጋራት መልእክቱን እንዲደርስ የበኩላችሁን አስተዋጽኦ አድርጉ። እኔ ቢላል ነበርኩኝ በቢላል አሽዓሪ የዩቲዩብ ቻናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።